ሰላም ጤና ይስጥልኝ እንደምን ሰንብታችኋል የተከበራችሁ አድማጮቻችን። በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 ፕሮግራማችን እነሆ የዛሬ ተጀምሯል። ለዛሬ ወንጀል ነክ ወሬዎች በዝርዝር እነግራችኋለን። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ በአክብሮት እንጋብዛለን። የ11 ወር ሕፃን ልጇን ብልቱን በምላጭ የቆረጠችው እናት የእጇን ማግኘት አለባት ያሉት ጎረቤቶች ልጁን ወደ ሆስፒታል አበስኩ ገበርኩ የሚል ድርጊት የፈጸመችውን እናት ወደ ጣቢያ እንድትወሰድ አደረጉ። ቦታው በአርሲ ዞን ዲግሎና ጢጆ ወረዳ ነው። እናት አስካለ ዘለቀ በአንደኛው ቀን ምን እንዳሳሰባት ባይታወቅም ከሌሊቱ በግምት 6 ሰዓት ሲሆን የ11 ወር ሕፃን ልጇን ግርዛቲውን ማጥፋት አይታወቅም በምላጭ ሸረከተችው። ያ ምንም መለየት የማይችል ሕፃን አምርሮ ባለቀሰው ለቅሶ ጎረቤቶች ምን ተፈጠረ ብለው ከቤት ደረሱ። እየፈሰሰ ያለውን ደምም ይመለከታሉ። የጎረቤቶቿን መምጣት ያላስደሰታትና ፈጥና ራሷን ለማጥፋት የኤሌክትሪክ ገመድ ለመያዝ ትሞክራለች። ገሚሱ ተረባርበው ቀሚሷን የተቀረው ባለቦላውን በማጥፋት በወሰዱት እርምጃ ሳትሞት ተርፋለች። ለፖሊስ ግን 991 ደውለዋል። ነገሩ ካባራ በኋላ የደረሰው ፖሊስ ሕፃኑ ሕክምና እንዲያገኝ ወደ አሰላ ሆስፒታል ሲልክ እናቲቱን ዋጋሽን ማግኘት አለብሽ ብሎ ፖሊስ ጣቢያ ወስዶ ምርመራ አድርጓል። አዎ ፈጽም ያለው የልጄን ብልት ጎምጄ ልጥል ነበር። ጎረቤቶች ናቸው ያተረፉት። በእርግጥ ስቃዩ ተሰምቶኛል። ምን እንደነካኝ አላውቅም ስትል የእምነት ቃሏን ሰጥታለች እናት። ጉዳዩን ሲከታተል የቆየው የዲግሎና ጢጆ ወረዳ ፍርድ ቤትም የ11 ወር ልጇን ብልት በምላጭ ቆርጣ የከፋ አደጋ ያደረሰችውን እናት 2 ዓመት ከ10 ወር ዘብጥያ ክረሚ ብሏታል። ያ ብላቴና ሕክምና ስላገኘ ተቆርጦ በተረፈው ብልቱ ሽንት መሽናት መጀመሩን እሳያስ ብሏል። የመንደሩን ነዋሪ ትረት ያለው ይሎታል። ይሄ ነው። ተረፈ አበበ ይባላል ሰውየው። ነዋሪነቱ ጅማ ነው። ታዲያ ይህ ሰውዬ በአንደኛው ቀን ላይ የጎረቤቱ የአቶ ማሩን አንድ በግ ሳር ከሚበላበት ቦታ አፉን አፍኖ ይወስደዋል። ወዲያውም በጉን አርዶ ስጋውን ይደብቃል። ከዛም ጸሎት ለማድረስ ወደ ቤተ ክርስቲያን ይሄዳል። ሰውየው በጉን ከሜዳ ወስዶ ከጫካ ውስጥ አርዶ ነው ስጋውን ወደ መኖሪያ ቤቱ ወስዶ የደበቀው። የበዓል ዋዜማ በመሆኑ ጸሎት ሊያደርስ ይዲፎ ከተማ ከሚገኘው ቅዱስ ጊዮርጊስ ቤተ ክርስቲያን ቅጥር ግቢ ውስጥ እንዳለ ተይዟል። ባለበጉ አቶ ማሩ በግ እንደጠፋባቸው ቀድመው ለፖሊስ አመልክተዋልና ፖሊሶች እየተከታተሉት ነበርም። ተረፈ አበበ ከቤተ ክርስቲያን ቆሞ ሲያስቀድስ በእጁ ሽታ ፖሊሶቹ ሊይዙት ችለዋል። ተረፈ በግ ያረደበትን እጁን በደንብ ባለመታጠቡ በጠረኑ መያዙንና በጉን ሰርቆ ካረደ በኋላ ከቤቱ መደበቁንም አምኗል። ቤቱንም ሲያስፈትሽ የበጉ ስጋ የተደበቀበትን ስፍራ መርቶ አሳይቷል። አቶ ማሩ በጌን የሰረቀውን ሰው ቅዱስ ጊዮርጊስ ነው በለተቀኑ ያስያዘልኝ ብለዋል። በግ ሰርቆ በሚገባም በሳሙና ሳይታጠብ ጸሎቱን ሊያደርስ ከቤተ ክርስቲያን ቆሞ በፖሊስ ባልደረቦች የተያዘው ተከሳሽ ተረፈ አበበ ምርመራው ከተጣራ በኋላ ትልቁ ጌሾ ወረዳ ፍርድ ቤት ቀርቦ በ5 ወር እስራት እንዲቀጣ ተወስኖበታል። ያረደውንም በግ ሳይበላ አውደ ዓመቱንም ሳይቀበል ዘብጥ ያወረደውን ተከሳሽ ከሰረቀ በኋላ ቤተ ክርስቲያን የሄደው ለምን ይሆን ሲሉ የጠየቁት ባለበጉ አቶ ማሩ እሱ አንድዬ ሲያጋልጠው ነው ብለዋል። በከምባታ ከተማ ባንጋጫ ወረዳ ደዩጋና ከተባለው ቀበሌ አባ ገብረስላሴ የሽነው የተባሉ ሰው ከዱዮ ገና ቅዱስ ገብርኤል ቤተክርስቲያን ውስጥ ገብተው በደባልነት የተቀመጠውን የቅዱስ ጊዮርጊስ ጽላት ይሰርቃሉ። ከምሽት በግምት 2 ሰዓት ሲሆን ክብሪትና ሻማ ገዝተው የቤተ ክርስቲያኑን በር ከፍተው ይገባሉ። ሻማውን ሊያበሩ ሲሉ እየጠፋ ያስቸግራቸዋል። ጧፍ ያበሩና ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜንና ወደ ደቡብ 40 በጠቅላላው 108 ጊዜ ይሰግዳሉ። በመጀመሪያ የገብርኤልን ጽላት ከመንበሩ ላይ ያነሳሉ። 3 ጊዜ ከእጄ ላይ ተመለሰ ብለዋል አባም። ወዲያው ከቆምኩበት ቦታ እሳት ነበልባል መጣብኝ ይላሉ ሰውየው። ሰውነቴን ሁሉ ገረፈኝ። መሬት ሁሉ ጃኖ መሰለኝ። ልብሴ ሁሉ እንደተቃጠለ አይነት ሸተተኝ። እንደ ጉም ያለ ነገር ከፊቴ ላይ ተደቀነብኝ። በዚህ ጊዜ የቅዱስ ገብርኤል ጽላትን ትቼ ደባሉን የቅዱስ ጊዮርጊስን ጽላት አንስቼ ከጽላቱ ጋር አንድ የእንጨት መስቀል፣ አንድ ባለውን ፊት የብረት መስቀል፣ 2 ካባዎች፣ አማኑኤል የሚል ጽሑፍ ያለበት አንድ መጎናጸፊያ፣ 2 የጽዋ ልብስ በአንድነት ይዤ ጧፍ እያበራው ከቤተ ክርስቲያን ውስጥ ወጥቼ ወደ አንጋጫ ከተማ ሄድኩኝ ብለዋል። 2 ሰዎች ከመንገድ ላይ ያገኛሉ። ውሃ ጠጡኝ ይላሉ።
ይህኔ ሰዎቹ አንተ ሌባ ሳትሆን አትቀርም ብለው ይጮኻሉ። ያሯሩጡን ጀመሩም ይላሉ አባ። ሆኖም አንዶና ቤት ገብተው ሲሸሸጉ ግን ጥይት ሲተኮስባቸው እጃቸውን ይሰጣሉ። ጽላቱ በካህናቱ አማካኝነት ከነበረበት ቦታ እንዲመለስ ተደርጓል ብሏል ፖሊስ። ጉዳዩን ሲከታተል የነበረው ፍርድ ቤትም ጽላት የሰረቁትን አባ ገብረ ሥላሴን የ5 ዓመት ጽኑ እስራትና 25 ጅራት ደግሞ ጀርባቸው ላይ እንዲያርፍ ወስኗል። በፍርድ ውሳኔው የአካባቢው ነዋሪ አልተደሰተም። ለእኚህ ካዲ ይሄ ሲያንሳቸው ነው ብሏል። አስራት ጻድቄ የተባለው የቡና ቤት ሰራተኛ የሴቶችን ልብስ ለብሶ ወንዶችን ሲያታልል በመገኘቱ ፖሊስ ይዞታል። ተከሳሹ የወንድነት አቋሙን ወደ ሴትነት በመለወጥ የማታለል ተግባር ሲፈጽም የተያዘው በዓመት ባሉ መዳረሻ ላይ ነው። ይርጋ ጨፌ ከተማ ከሚገኘው ከአቶ ዳኛሪያ ግሮሰሪ ውስጥ እንዳለ በከተማው ወጣቶች ክትትል እንደሆነ ፖሊስ ተናግሯል። ይህ ግለሰብ በተያዘበት ወቅት የለበሰው ልብስ የሴት ቀሚስና ቦላሌ ሱሪ ሲሆን ተጨማሪ የሴት ጫማ አድርጎ በራሱ ላይ ሻሽ አስሮ ነጠላ እንደደረበ መሆኑ ተገልጧል። ከሳሹ ጾታውን ከማያውቁት ወንዶች እንግዶች ጋር እየተሽኮረመመ ሲሳሳም የተያዘ ሲሆን አድራጎቱን በማስረጃ የተረጋገጠበት መሆኑን ፖሊስ አረጋግጧል። አስራት ጻድቄ ይህን የማታለያ ዘዴውን እንዴት እንደሚጠቀም ተጠይቆ ሲመልስ አንዳንድ ሰዎች ያንተ መልክ የሴት ቢሆን ኖሮ እያሉ ደጋግሞ በሚነግሩኝ ግፊት ተነሳስቼ የሴት ልብስ በመልበስ የኔን የወንድነት ጠባይ የማያውቁ እንግዶች መምጣታቸውን በምሽት ሰዓት ባየው ቁጥር ይህንኑ የማታለያ ልብሴን በመልበስ እነሱ ባሉበት ቡና ቤት ገብቼ መለስ ቀለስ በምልበት ወቅት ሴቶች ወደ ወንድ በሚስቡ የሚያማምሩ ቃላት አግባብተው አጠገባቸው እንድቀመጥ ካደረጉ በኋላ የፈለኩትን መጠጥና ምግብ ወስጄ የመኝታ ሲደርስ ወጣ ብዬ ሳልመለስ እቀራለሁ በማለት አስረድቷል። አስራት ተከሳሹ ይህን ድርጊት በሚፈጽምበት ጊዜ የወንድነት ድምፁ እንዳያጋልጠው ብዙ ከመናገር ተቆጥቦ ስዝታ እንደተሰማው ሰው አንገቱን ወደ መሬት ያቀረቅር እንደነበረ ታውቋል። በዚህ ምክንያት በቅርብ ቀን ውስጥ ትዳሯን ፈታ ወደ ከተማ እንደኮበለለች ሴት እየገመቱት ይቺ ገናውን የመጣች ገጠሬ ናት እያሉ በግድ እንዲናገርና እንዲያጫውታቸው ያስቁት እንደነበረ ገልጧል። ይሁንና ተከሳሹ ይህን የማታለያ ተግባር ከጀመረ ወዲህ የመጠጥ ቤት ሴቶች ከአንገት በላይ ባላቸው ፈገግታ ወንዶችን በስሜት እየማረኩ ገንዘብ ለማግኘት ያላቸውን ቀላል ዘዴ ማወቁንና አንዳንድ ለሴት የሚስገበገቡ ወንዶችንም ታዝቤያለሁ ብሏል። አስራት በተከሳሹ ላይ ክስ ተመስርቶበት በ1,000 ብርና በ1 ወር እስራት እንዲቀጣ የተበየነበት ባህል ለማደፍረስ በመሞከር የሴት ልብስ ለብሶ ወንዶች የሴት መንፈስ እንዲያድርባቸው አርያ ሆኖ በመገኘቱ መሆኑን በደራሼ አውራጃ የተገኘው የፍርድ ቤት ውሳኔ ያስረዳል። ፖሊስ አስራት ጻድቄ ብቻ ሳይሆን ሌሎችም የሴት ልብስ እየለበሱ የሚያታልሉ ወንዶች አሉና ወንዶች ሆይ ልብ በሉ፣ ኋላ እንዳትጸጸቱ ብሏል። እዚሁ አዲስ አበባ በተለምዶ 5ኛ ፖሊስ ጣቢያ አካባቢ ነው ኤልያስ ብሩ የሚባለው ሰውዬ ያልሞተውን ሰው ሞቷል ያለው። እድሜው 39 ነው። ይህ ሰው ከሐዋሳ ወደ አዲስ አበባ ከመጣ 2 ዓመት አልፎታል። የከተማዋን ጓዳ ጎድጓዳውንም ያውቃል። አንዲት አነስተኛ ክፍል በወር 400 ብር ተከራይቶ የሚኖር ነበረም። ታዲያ ስራ በመልቀቁ ምክንያት የቤት ኪራይ መክፈል ያቅተዋል። አከራይ ኪራዩን ወይም ቤቴን ይሉታል። ይህን ያጀሬ አንድ ሐሳብ ብልጭ ይልለታል። ያሰበውንም ለማድረግ ጊዜ አላጠፋም። የአካባቢው ሰዎች እሱ ጋር ሲመጣ የሚያውቁለትን ጓደኛው ዮሐንስ አበራን በድንገተኛ አደጋ እንደሞተ በማድረግና አስክሬኑን ወደ ሐዋሳ ለመሸኘት በሚል የዮሐንስን ፎቶ ገጭ አድርጎ አስቀምጦ ልመና ይጀምራል። ብዙም ሳይቆይ ለቤት ኪራይ ከሚከፍለው ብር በላይ ሰበሰበ፣ ግን አላቆመም። ልመናው ጥሞት በቆመበት ቀጠለ። ለዚህ መሃል ሞቷል ተብሎ ገንዘብ የሚሰበሰብለት ሰው ይመጣል። ቀድሞም በጥርጣሬ ሲመለከቱት የነበሩት የአካባቢው ፖሊሶች ብር የሚሰበሰብበትን መሶብ ፎቶውንና እሱን አፋፍሰው ወደ ፖሊስ ጣቢያ ወስዱታል። ምርመራው ላይም ለምን ለሚለው የፖሊስ ጥያቄ ለቤት ኪራይ የምከፍለው ስላጣው ነው ሲል መልሷል። ፖሊስ የምርመራ ስራውን አጠናቆ ለአቃቤ ሕግ ያቀርባል። የተደራጀውን የምርመራ ውጤት የተመለከተው ፍርድ ቤትም የግል ፍላጎቱን ለማሟላት ሲል ያልሞተውን ሰው ሞቷል በሚል ወንጀል የፈጸመውን ኤልያስ ብሩን 1 ዓመት ኪራይ የማይከፍልበት እስር ቤት ከ200 ብር የገንዘብ መቀጮ ጋር ወስኖበታል። ሞቷል ተብሎ ገንዘብ በስሙ የተሰበሰበለት ዮሐንስ አበራ የዓመታት ጓደኛውን ሟርተኛ ብሎታል።
ባለቤቷን አስራ የገረፈችው ሐረሪ ክልል ሐማሬሳ ቀበሌ ነው። ወይዘሮ አሚና ጀማል ከባለቤቷ አቶ ኢድሪስ ሰይድ ጋር ትዳር መስርተው አንተ ትብስ አንቺ ትብሽ ብለው ጎጆ ከመሰረቱ 7 ዓመታትን አስቆጥረዋል። ልጆች ግን አልነበራቸውም። ቆይቶ የነበረው ፍቅር ቀዝቅዞ አቶ ኢድሪስ በገባ በወጣ ቁጥር ምክንያት እየፈለገ ባለቤቱን እንኪ ቅመሽ እያለ ከርግጫ እስከ ጡጫ ከቦክስ እስከ ቴስታ ባለቤቱን ይነርፍ ጀመረም። ነገሩ እየባሰ ሲሄድ ጎረቤት ይዳኘኝ አለች። ባለቤት ለጊዜው ይቅርታ ይጠይቃል። ቆይቶ ግን ዱላው ይቀጥላል። በዘመድ አዝማድ አስለመነች ሚስት፣ አልሰማ አለ ባል። የመጨረሻው ዳኝነቱን ግን እኔ እሰጣለሁኝ ብላ ለራሷ ቃል ገባች። በአንደኛው እሁድ ምሽት ባለቤቷ አቶ ኢድሪስ ጫት ሲቅም አምሽቶ ይተኛል። ሚስቶዬ በተኛበት እግሩም ታስረዋለች። እጁንም ደገመችው። አቶ ኢድሪስ ድንገት ከእንቅልፉ ሲባነን ታስሯል። ምን ተፈጠረ ብሎ ባለቤቱን ሲጠይቅ ዝም በል ብላ ባዘጋጀችው ጎማ ትገርፈው ገባች። ተይ ብሎ ሲማጸን የነበረው ባል ግርፊያው እየበዛበት ሲሄድ ወዲያ ሂድልኝ ወንድነት ብሎ የድረስልኝ ጩኸቱን ያሰማል። ጩኸቱን የሰሙ ጎረቤቶች ከቤት ይሰባሰባሉ። ወይዘሮ አሚናን ተይ ቢሏት አልሰማ አለች። እስከዛሬ እሱ ነበር የሚበድለኝ፣ አሁን የኔ ተራ ነው፣ እናንተም ታውቃላችሁ አለች ሚስት ለያዥ ለገላጋይ ማስቸገረች። በመጨረሻ ግን አቶ ኢድሪስን ከከፋው የሚስቱ ግርፊያና ቅጣት ያዳነው ፖሊስ ነው። ፖሊስ ገራፊዋን ሚስት ወደ ጣቢያ ወሰደ። የአወዳይ ፖሊስ ያጠናከረውን የክስ መዝገብ የተመለከተው ፍርድ ቤትም በሚስቴ ተገረፍኩ ያለውን ባል አቤቱታ ሰማ። ወይዘሮ አሚናንም በ6 ወር እስራት እንድትቀጣ ወስኖባታል። አይቆጨኝም፣ አንጀቴ ቅቤ ጠጥቷል ብላለች ባሏን የገረፈችው ሚስት። አለማየሁ ከበደ ይባላል ሰውየው። የድርጅታችሁንና የኩባንያችሁን ስም በጋዜጣ እንዲወጣ ማድረግ እችላለሁ፣ ከፈለኩም በተቃራኒውም አደርጋለሁ እያለ ያስፈራራል ሰውየው። በአዲስ አበባ ከተማ እየተዘዋወረ 52 ሰዎችን አታሎ ገንዘብ ሰብስቧል። አዘውትሮ ይሄድ የነበረው ደግሞ በየሱቆቹና በየኩባንያዎቹ እንደነበረ ፖሊስ ይገልጻል። አለማየሁ ከባለ ድርጅቶችና ከባለ ሱቆች የሚቀበለው ገንዘብ ከ100 ብር እስከ 500 ብር ነው። ለዚህም ስል ራሱ ያዘጋጀው ካርኔም አለው። ማስታወቂያቸው በጋዜጣ እንዲወጣላቸው ገንዘብ የሚከፍሉ ሰዎች ከተከሳሹ የሚቀበሉት ደረሰኝ ቢኖርም ፊርማው የተለያየ ነበረም። በአንደኛው ቀን ከአንድ ቡና ቤት ሄዶ እንደ ራሱ ቤት ጎርደድ ይላል። ቀጥሎ ባለቤቱን ያስጠራል። ምንድነው ይሄ ቤት? ይዞታው ጥሩ አይደለም። ይህን ሁኔታ በጋዜጣ ላይ ላወጣ አስቤያለሁ፣ ምን ያስባሉ ሲልም ይጠይቃቸዋል። በሰውየው ንግግር የደነገጡት ባለቤትም እባክህ ለዛሬ አታጋልጠኝ፣ በቀጣይ ያስተካክላለሁ ብለው ብር ሸጎጥ ያደርጉለታል። ይሄ ጋዜጠኛ ነኝ ባዩ ሰውዬ በዚያ አላበቃም፣ ወደ ሰውየው ባለቤት ይሄዳል። ሴትየዋም እንደ ባለቤታቸው ደንግጠው እባክህ እለፈን ይሉታል። እሳቸውም እንደ ባለቤታቸው ብር ሸጎጥ አደረጉለት። በዛው ሄደም። ልማደኛው ሰው ግን በዚያ አላበቃም። ቀና ስልቶ ቆይቶ ይመጣል። አንድ የምስጋና ጽሑፍ አዘጋጅቻለሁ፣ ቡና ቤታችሁን ሲበዛ አሞካሽቻለሁ ይላቸዋል። የጻፈውንም ተረተረላቸው። እሳቸውም እጅግ ተደሰትኩ አሉ። ደስታቸውንም ለመግለጽ አንድ ጠርሙስ ውስኪ ያወርደው ይገባሃል ብለው ሰጡት። እሱም እግሬ አውጪኝ ብሎ እብስ አለም። ባልና ሚስቶቹ መታለላቸውን ያወቁት ቆይቶ ነው። ምን ያደርጋል፣ ጅብ ከሄደ ነበር ነገሩ። ልማደኛው ጋዜጠኛ ነኝ ባይ ሰውዬ ታዲያ አስልቶም ሌሎች ሰዎች ጋር እየሄደ መቀበሉን ቀጥሏል። በአንደኛው ቀን ግን በለስ አልቀናውም። መርካቶ አካባቢ ከሚገኝ አንድ የሬዲዮ መሸጫ ሱቅ ጎራ ይላል። ባለቤቱንም ያስጠራል። ጋዜጠኛ ነኝ፣ የአንድ መጽሔት አዘጋጅ እና ምን ልተባበርህ ይላል የሬዲዮ መሸጫ ሱቅ ባለቤት። ሱቃችሁን በመጽሔቴ ላይ ያወጣላችኋለሁኝ፣ ለሥራ ማስያዣ ብር ክፈሉኝ ይላል። ሁለት የሚያላሰቡት የሬዲዮ መሸጫው ሱቅ ባለቤት 500 ብር መዥረጥ አድርገው ይሰጡታል። ይህኔ ሰውየው ከሰውየውም ከአካባቢው እብስ ይላል። በግለሰቡ ጉድ የሆኑት 52 ሰዎች ለፖሊስ አቤት ይላሉ። ፖሊስ ምን ጉድ መጣ ብሎ አሰሳውን ቀጠለ። በስተመጨረሻም ተሳካለት። በአዲስ አበባ ነዋሪዎች እገዛ ሰውየውን አግኝቻለሁኝ ብሏል ፖሊስ። ጉዳዩን የተከታተለው መርማሪ ሰውየውን እንዲህ አይነቱን ማጭበርበር ምን አሳሰበ ሲል ይጠይቀዋል። ታዲያ በቀላሉ የሚታለሉ ሰዎችን ካገኘውና ለገንዘባቸው የማይሳሱ ከሆነ እኔ ምን ላድርጋቸው ብሎ የመርማሪውን ጥያቄ በጥያቄ አቁሟል። ጋዜጠኛ ነኝ ባዩ ሰውዬ በዚህ ተግባር ካሁን በፊት ተከሶ 9 ወር ታስሮ የወጣ መሆኑን ፖሊስ ተናግሯል።
ወይዘሮ ንጋቱ አበበ የሚኖሩት እዚሁ አዲስ አበባ ሳር ቤት አካባቢ ነው። ልጅ የላቸውም። ባለቤታቸውን በሞት ከተነጠቁ በኋላ አንዲት ልጅ እግር የቅርብ ዘመዳቸውን በቤት ሰራተኝነት አብራቸው እንድትኖር ያደርጋል። ወይዘሮዋ ጥረው ግረው ያፈሩትን ንብረቶቻቸውን በዘራፊዎች እንዳይነጠቅ ዘበኛም ይቀጥራሉ። ለስራ ሲወጡ ወይም ከስራ ሲመለሱ መኪና ይዘው ስለሚንቀሳቀሱ በር የመክፈትና የመዝጋቱን ተግባር ለጥበቃ ሰራተኛው ለአጋዡ ሰጥ ይሰጡታል። በአንደኛው ቀን ወይዘሮዋ ከስራ ሲመለሱ ወደ ባንክ ጎራ ይሉና 117,000 ብር አውጥተው በመኪናቸው ዳሽቦርድ ውስጥ በማስቀመጥ ወደ ቤታቸው ይመለሳል። ከግቢ ገብተው መኪናቸውን አስተካክለው ከቆሙ በኋላ ወደ ውስጥ ገብተው አረፍ ይላሉ። የጥበቃ ሰራተኛው በግቢው የተንጎራደደ ወደ መኪናው ሲጠጋ ድንገት ዳሽቦርዱ ላይ የተቀመጠውን ፖስታ ይመለከታል። በሩን ከፈት ያደርግና ፖስታውን ሲመለከት ያየው ገንዘብ ዕድሜ ልኩን ቢሰራ የሚያገኝ አልመሰለውም። እናም አደራውን ዘንግቶ ገንዘቡን ለመውሰድ ይቋምጣል። ከላዩ ላይ 40,000 ብር ዘግኖ በማንሳት መኪናዋን እንደነበረች አድርጎ ባደራ የተሰጠውን ቤት ሳያስረከብ ሻንጣውን ሸክፎ እብስ ይላል። ወይዘሮዋ እረፍት አድርገው ወደ ሥራ ለመመለስ ይሰናዳሉ። መኪናቸውን አስነስተው ሲጠባበቁ በር የሚከፍትላቸው ያጣሉ። ቢጣሩ ቢያስጠሩ ከየት ይምጣ አጋዡ? የሚሰማቸው ይጠፋል። ይህኔ ወይዘሮዋ ይጠራጠሩና ዳሽቦርድ ላይ ያስቀመጡትን ብር ይመለከታሉ። ብራቸው ትንሽ ብር ተቆንጥሮለታል። በፍጥነት ለፖሊስም ያመለክታሉ። ፖሊስ በተሰጠው ጥቆማ መሰረት ክትትል ሲያደርግ ቀጣሪዋ ስለቀጠሩት ዘበኛ ምንም አይነት መረጃ አልነበራቸውም። አድራሻውንም አያውቁም። መታወቂያም የለውም። በደላላ ነበር ያገኙት። የሆነ ሆኖ ግን ፖሊስ ፍንጭ ለማግኘት ይኖርበት የነበረውን የጥበቃ ቤት ሲፈትሽ ሰውየው ያነባቸው የነበሩ ሃይማኖታዊ ወረቀቶች ላይ ስሙና አድራሻው ተጽፎ ያገኛል። በዚህ አድራሻ ሰሜን ወሎ ወልዲያ ከተማ ያቀናው ፖሊስ ባደረገው አሰሳ አጋዡ ሰጤ በሰረቀው ገንዘብ ባጃጅ ገዝቶ መንደሩ ላይ ፈልሰስ ብሎ ሹፌር ቀጥሮ ሲያሰራ ያገኘዋል። ፖሊስ ሰውየውን ከያዘ በኋላ ምርመራውን አደራጅቶ ወደሚመለከተው የሕግ አካል ይልካል። ጉዳዩን የተመለከተው ከፍተኛ ፍርድ ቤትም ለአደራ ያልበቃውንና በሰረቀው ገንዘብ ባጃጅ ገዝቶ የነበረውን የጥበቃ ሰራተኛ አጋዡ ሰጤን በ2 ዓመት ከ6 ወር እንዲቀጣ ወስኖበታል።